ትክክለኛ ሰው ማለት ላለው ማሽቃበጥ ሳይሆን ትክክለኛ ሰው ማለት የበላዩን በቃ የበላዩን መርዳት ሳይሆን የበታችሁን የሚረዳ የሚያግዝ ነው ማለት ነውና ቡራና ሀይሚ ቃል የለኝም የምር ነው ምላችሁና ግምጃይም በዚህ መልኩ በደስታ ሲያስለቅሷት በጣም ነው የተደሰትኩት። በቃ ሁላችሁንም እንደዚህ አይነት ያብዛልን። መልካም ሰው ማለት ይህ ነው። በቃ ትክክለኛ ማንነት ማለት ላለው ሳይሆን ከበታዩ ያለውን ሰው ማቃናት የሚችል ግምጃዬ በጣም ጎበዝ ልጅ ናት። እንደ ማንኛውም ሰው ስደት ዓለም ላይ መጥታለች። ግን በ4 አመት በቃይ ብላ ተመልሳ አገር ገብታለች። አገር ገብታም እንግዲህ በቻለችው አቅም እየተፍጨረጨረ መስራት የምትፈልግና ማደግ የምትፈልግ ልጅ ናት። ግን ደግሞ ከጎኗ ሰው ያስፈልጋታል። ከጎኗ የሚሆኑ ሁሉ መልሰው እንግዲህ ሲያስለቅሷት እናያለና ከነዚህም መካከል እንግዲህ ቡራና ሀይሚ ባለፈውም እያገዟት ነበር። አሁንም ይበልጥ እንግዲህ በ7 ሰዓት ውስጥ 120 ነው ምናምን እንደዛ ነው 152 ገብቷል እይተው ማለት ነው። እና በቃ ትለያላችሁ የምር በቃ እስኪ እንደው የሆነ ሰው ከሆናችሁ እንደነዚህ በታያቻችሁን አሳድጉ። በተለይ በስደት ዓለም ላይ ያለን በጣም ደክመናል። መስራት ነው የምንፈልገው እኛም ከማንም ምንም አንፈልግም። ግን ደግሞ አይዟችሁ የሚለን ሰው እንፈልጋለን እና እንደዚህ የምታበረታቱ ሰዎች በጣም ነው በቃ ልዩ ናችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የጨረቃ ፋሚሊ ትላላችሁ። የጨረቃ ፋሚሊ እውነት እነ ቡራ ብቻ ሳይሆኑ ትለያላችሁ። በቃ ፋሚሊዎቹ ራሱ በጣም ነው ያስደስታችሁኝ። የምር ነው ሙላችሁና በቃ ይሄ ነው በቃ ትክክለኛ ማንነት። በቃ ትክክለኛ ሰው ማለት ይሄ እንደዚህ ነው። ከታች ያለውን ማንሳት የሚችል ሰው፣ መስራት የሚፈልግን ሰው ገንዘብ አይደለም። ገንዘብ አትስጡት። የሰው ላይ ገንዘብ የምትሰጡት ከሆነ ለምሳሌ እኔን ገንዘብ ዛሬ ብትሰጡኝ እናንተ የሰጣችሁኝን ገንዘብ ምናልባት ጥሩ ደረጃ ላላውለው እችላለሁ ወይ አበላሸዋለሁ። ባንዱ እንትን እላለሁ። ገባችሁ? ገንዘብ አይደለም ለሰው ላይ የሚሰጠው። ግን እንደ እናንተ እንዲሰራ የስራ መስክ አሳዩት። በቃ ብዙ ሰው ገንዘብ አይፈልግም። የምር ከኔ ጀምሮ ለምሳሌ በቃ የሚያበረታታን ሰው እንፈልጋለን። እና ለምሳሌ አንድ ሀብታም ለሆነ ሰው የሆነ ፕሮግራም ጠርቷችሁ እናንተ በሌላችሁ አቅም ተጨንቃችሁ ተጠባችሁ በቃ እናንተ እኮ ለምሳሌ ስጋ ከሆነ እንዲሁ ለምሳሌ ምግብ በምግብ ደረጃ ከሆነ ከቤታችሁ ለአመት ለ6 ወር ለ5 ወር ምግብ ስጋ ሳትበሉ የቆያችሁ ሰዎች ግን ለሱ ለሀብታም ስትሉ ተጨንቃችሁ ተጠባችሁ ስማችሁም እንዳይጠፋ ብላችሁ ተበድራችሁ የሚሆን የእናንተም በቃ ሳትበሉ የኖራችኋትን ቆጥባችሁ ከዛ ሰው ቤት ስጋ ሰርታችሁ ትሄዳላችሁ። ግን ለዛ ሰው ምንም አይደለም። ለምንድን ነው እሱ ሁልጊዜ ስጋ ሲበላ ነው የሚኖረው? ገባችሁ አይደል? ግን እናንተ ያን ነገር ለማድረግ ተጨንቃችሁ ተጠባችሁ በቃ ዋጋ ከፍላችሁ፣ በዛ ላይ ደግሞ ያን ያክል አይደለም በዛ ሰው እይታ ገብቷችሁ አይደለ? ስለዚህ በቃ ያ ማለት ነውና ያለውን ሰው ብትጨምሩለት ምንም ከምንም አይቆጥረውም። ግን እሳ አላህም የሚወደው ነገር ከታይ ያሉትን ሰዎች የተቸገሩትን በየአስፋልቱ ዳር ቁጭ ብለው የሚበሉት የሚጠጡት በቃ የሚተኙበት የሌላቸው ስንት ምስኪኖች አሉ። ግን ብዙዎቻችን የምናሽቀብጠው ላለው ሰው ነውና እኔ ቡራና ማለት ግምጃ የላትም ምናምን ማለት አይደለም። ግን ስደተኞች በቃ ሁሉን ሰው ሲረዱ የራሳቸውን ትተው የሰውን እንደ ሻማ እየቀለጡ ሰውን ሲረዱ የሚኖሩ ሰዎች ናቸው በስደት ዓለም ላይ ያሉ። ግን አገር ገብተው የራሳቸውን ስራ ባላቸው ነገር እንኳን ለመስራት አይዟችሁ የሚላቸው ሰው ያጣል። እነሱን እንደውም ባንዱ እያደረጉ መጣል ዝቅ ማድረግ እንጂ አበረታተው ትልቅ ደረጃ እንዲደርሱ የሚያደርጋቸው ሰው የለም። ሰው በቃ ሰው ነው። እኛ ምንም አላጣንም። ግን ሰው ያስፈልጋችኋል። እዚህ ሀገር ላይ ስትኖሩ ብዙ ጫና አሳልፋችሁ ስትሄዱ ከዛ ገብታችሁ ደግሞ ውጣ ውረዱን በቃ እያንዳንዱን ነገር ሰው በቃ አብሽሮ አይዟችሁ ጠንክሩ ብሎ እያንዳንዱ ኢትዮጵያ ያለውን ነገር ምን የሚያውቁት እዛ ያሉት ናቸው። እኛ ግን ሂደን አሁን ከማናውቀው ነገር ገብተን ወይ ክሳራ ውስጥ ልንገባ እንችላለን። ግን እዛ ያሉ ሰዎች እያንዳንዱ የሚያዋጣውን ነገር ባይሰሩ እንኳን ይመለከታሉና ልምድ ምናምን ይወሰዱት አላቸው። እንደዚህ አይነት ነገር ራሱ ይሄ ቢሆን ይሄ ነው ብሎ የሰው ልጅ በምክር ራሱ ወደ ትልቅ ደረጃ መቀየር በጣም መልካምነት ነውና እኔ በጣም ነው ያስደሰቱኝ ቡራና ሀይሜ። ለእሷ እንዳስደሰታችኋት ለእናንተም አላህ ያስደስታችሁ። በቃ እንደዚህ ነው በቃ የምር ደስታም ሲበዛ ያስለቅሳል። እና ያለቀሰችው እንግዲህ በጣም ደስ ብሏታል። የሰው ልጅ እናንተ ባደረጋችሁን ነገር እንደዚህ እንባውጥቶ በቃ ምን ያክል ደስታውን አያችሁ ታዲያ። ግን ደግሞ እናንተ በምታደርጉን ነገር ሰውን ስትበድሉት ልክ እናንተ ባደረጋችሁን ነገር አልቅሶ ስታዩትና ተደስቶ ስታዩት ልዩነቱ በጣም ይራራቃልና
ሁሌም በቻላችሁት አቅም ሰውን ለመርዳት እንጣር። በቃ የሰው እንዳልኳችሁ ምክር በምክር በቃ የስራ መስክ በማሳየት አልባሌ ቦታ ሊገባ ሲል ይሄ ቦታ ላንተ አይሆንህም እንደን ቀሱ ሊገባበት በነበረው ቦታ ውስጥ ያለፉ ሰዎችን መናገር፣ የሞቱ የተበላሹ በቃ በየጎዳናው የቀሩትን ሰዎች ይኸው እንደነዚህ ትሆናለህ። ምክር ሰውን ይቀይራል። ገባችሁ አይደለም? እና በቃ ምን ልባላችሁ እኔ ቃል የለኝም ለመናገር እስኪያቅተኝ ድረስ ነውና እሷ እንደዛ ተደስታ ሳይ በጣም ነው የተደሰትኩት። ለምንድን ነው ብዙ ዩቲዩበሮች አሉ ወላሂ እዚህ ጋር ሆነና እነሱን በማበረታታት ከጎናቸው እንደምንሆነ ያውቃሉ። ግን አገር ገብቶ አንድ ሰው ሲደውልላቸው ስልክ እንኳን አያነሱም። የምር ነው ምላችሁና ብዙ የትም ቢራሱ ብዙ ጊዜ ትናገራለች። እናንተ ገብታችሁ ቪዲዮ እንኳን አብራችኋቸው ለመስራት ስልክ ብትደውሉላቸው አያነሱላችሁም። እና ብራችሁን አታባክኑ፣ ብራችሁን ያዙ፣ አታስቀብጡ ትላለች አንዳንድ ጊዜና ግን ደግሞ ከነዛ ሰዎች እንደዚህ ብለው ለየት ብለው እነ ቦራ ስለተገኙ በጣም ደስ ብሎኛል። ሁሌም ጨምሮ ጨማምሮ ይስጣችሁ፣ ፍቅራችሁን አላህ ይጨምርላችሁ። በጣም ደስ ብሎኛል። እስኪ እንደኔ ደስ ያላችሁ ሰዎች ሁላችሁም ሰብስክራይብ እያረጋችሁ ሀሳባችሁን ግለጹልኝ። እኔንም በዛው አጋጣሚ ሰብስክራይብ አድርጉኝ፣ አይከፈልበትም። ስደተኛታችሁ ነኝ። ሁላችሁም የረፍት እንጀራ ይወፍቃችሁ፣ ከሰው ቤት ያውጣችሁ ያረብ ማለት ነው። ወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች። እናንተ ስትደሰቱ እኔም እደሰታለሁ፣ እናንተ ሲከፋችሁ መከፋታችሁ ነኝ። ሁሌም ለሁላችንም መልካም ነገር ይስጠን። ዱአ አድርጉ፣ ጸሎት አድርጉ። የማንኛችን ዱአ እንደሚደርስ አታውቁምና አብሬያችሁ ነበርኩት። ሂቡነኝ ስህተት ካለብኝ አርሙኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ።